عملت اثيوبيا አረቦች በግሩፕ ነው ሰራተኞችን እያሙ ነው። ወላሂ ስለ አንዷ ልጅ የተናገረችው ልንገራችሁ። በጣም ነው ደስ ያለኝ። ማለቴ አንዳንዶቻችን እኮ ሌላውን ተውትና የለፋንበትን ደሞዝ ለመጠየቅ እንፈራለን አይደለ? ይቺ ጀግና እህታችን ግን ምን እንዳደረገቻት ልንገራችሁ። በግሩፕ አብረው ነው የሚያሙት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች የሀገሬ ልጆች ማለት ነው ሸቃሎችዬ እንደዚህ ችታችን ጀግና ነው ነው ብላችሁ ራሳችንን እናስከብር። በተለይ አዲስ የመጣችሁ በሳ አዲስ የመጣን ሀታ ነባሮችን ሆን ማለት ነው። አንዳንዴ እንደዚህ ራስን ማስከበር እንዴት ደስ ይላል መሰላችሁ። መነጋገሪያ አድርገዋታል። በጣም ፈርተዋታል ማለት ነው። እሱ ምንድን ነው መሰላችሁ፣ ያው አንዲት መዳም ሰራተኛ አለቻት። ባሏ ጅሽ ወይንም ደግሞ ወታደር ነው ማለት ነው። የዛች መዳም ቤተሰቦች ሰራተኛ የላቸውም። እህቶቿም እናቷም የባሏ ቤተሰቦችም ሰራተኛ የላቸውም ማለት ነው። ያ ከዚህ ሀገር ታውቃላችሁ፣ ወታደሮች በጣም ጥሩ ደሞዝ ነው የሚከፈላቸው ከሌሎ የመንግስት ሰራተኛ በተሻለ ማለት ነው። እስከ 200,000 ድርሃም ራሱ የሚከፈላቸው አሉ ብሎ ሰውየው ሲያወራ ሰምቼ አውቃለሁ ማለት ነው። እና እሷ ያው የጅሽ ሚስት ስለሆነች ከቤተሰቦቿ የተሻለ ሀብት ስላላት እንግዲህ ሰራተኛ አላት ማለት ነው። ሰራተኛይቱም ኢትዮጵያዊት ነች ማለት ነው፣ የሀገሬ ልጆች። ከዚያ ቤተሰብ እንግዲህ ሰራተኛ ስለሌለ ሴትወይቱ ባሏ ወታደር ስለሆነ ብዙ ጊዜ ከቤት አይቀመጥም እና ባሏ ከቤት በሚቀመጥበት ሰዓት ያሏት 2 ልጆች ናቸው ማለት ነው። 2 ሴት ልጆች አሏት። ገና ልጆች ናቸው፣ ለትምህርት ቤት አልደረሱም ማለት ነው። እና እሷ ከቤቱ አትቀመጥም። ባሏ የሚመጣው በሳምንት 1 ቀን ነው። እሱ ሲመጣ ብቻ ነው ከቤቱ የምትቀመጠው ማለት ነው። እሱ በሌለ ጊዜ አንዴ ከእህቶቿ፣ አብዛኛውን ጊዜ ደግሞ ከእናቷ እንዲሁም ደግሞ ከባሏ ቤተሰቦች እየሄደች ታሳልፋለች ማለት ነው። እና ከቤቴ ካሜራ ስለሌለ ሌላ ሰውም ስለሌለ እንዲሁም ደግሞ እንድታግዘኝ ስለምፈልግ በየሄድኩበት ቦታ ሰራተኛን ይዣት ነው የምዞረው ትላለች ማለት ነው። እና እንደመጣች አካባቢ መሻላ ሰራተኛይቱ በጣም ጥሩ ነች። በየሄድኩበት ከእናቴም ቤት ሄድኩ፣ ከአማቴም ቤት ሄድኩ፣ ከእህቶቼም ቤት ሄድኩ፣ ከሁላቸውም ሲሄድ ትሰራለች። በቃ ያለውን ነገር ትሰራለች፣ አብራ ትኖራለች፣ ልጆችን ትንከባከባለች፣ የሚያስፈልገውን ነገር ታደርግልኛለች ማለት ነው አለች ሁሌ ማለት ነው። ከዛ በኋላ አየችውና መረራት። እንግዲህ ከዛ በፊት አዲስ ስለነበረች ስለምትፈራ የሚሆና እንደዚህ አስታደርግላችሁ የነበር ገብቷችኋላ። ከዛ በኋላ አሁን ላይ እኮ ወላሂ እድሜ ለሶሻል ሚዲያ። ለዚህም ነው የአሁን ጊዜ ስደተኞች እድለኞች ነን የምንለው። ምክንያቱም የማናውቀውን ነገር በስልካችን ብቻ ብዙ ነገር ማወቅ እንችላለን ማለት ነው። ከዛ ይች ልጅ እንደተለመደው ከዕለታት አንድ ቀን ከእህቴ ቤት ሄድናለች ማለት ነው። እቀይን ጠቀላለሌ ልጆችን ይዤ አብሬ እሷንም ይዣት። ይቺ ትንሽዬ የማት አይደለችም። እሺ የተረፈሽ ሊጥ ሆና ነው በዳር የጣልኳት። ምንድናት እንዳትሉ ማለት ነው። ትብሰልና ይበላታለሁ ይወሪቋት። ከዛ እንደተለመደው አንድ ቀን ሄድኳለች ከቤተሰብ ጋር። ሲሄድ ሰራተኛ ያልተለመደ ጸባይ አሳየችኝ ትላለች ማለት ነው። እሱ ጸባይ ምንድነው መሰላችሁ? ልክ እንደ በፊቱ ተነስታ አላሸረገደችላቸውም ማለት ነው። የሀገሬ ልጆች እናቷ ተነስታ እየሰራች፣ እህቶቿ ተነስተው እየሰሩ፣ መዳሟ ተነስታ እየሰራች፣ እሷ ግን ሳውዲ ነው ነገሩ የተፈጸመው ማለት ነው። የሀገሬ ልጆች የሳውዲ ሀሜተኞች ናቸው ማለት ነው። እና ቸራጇን ወይንም ሻሃኗን ያዘችና ስልኳን ይዛ ከመጅለሱ ገባች ትላለች። አያችሁ፣ በነገራችን ላይ የሰራተኛ ክፍል የሌለበት ቤት እውነቴን ነው የምላችሁ በጣም ከባድ ነው። ለምን ሀታ ክፍል እንኳን የላቸው። ሰራተኞች ሲሄዱ በምኝታ እንኳን ይቸገራሉ ማለት ነው። ሳሎን ሲተኙ በሮ ሲከፈትባቸው፣ በሮ ሲዘጋባቸው፣ ለዚሁም በየተራ ቡላሌ በየቤት ውስጥ ታዞራት አስቡት። ከዛ ይመስለኛል እሷ የምታስበው ወይንም ደግሞ እንደዚያ የምታደርገው ከቤተሰቡ ሰራተኛ ስለሌለ ይትላችሁ ሳምንት ሙሉ ወይም 3 ቀን ሙሉ የዚህኛይቱ ቤት ከቆሸሸ ተወስዳትና ያንን የቆሸሸውን ልብሱንም ቤቱን የሚያሰራተኛ ትሰራዋለች በፊት ማለት ነው። እንደዚያ ነው ያለችው። ነገም እንደዚሁ ከአንደኛዋ ቤቷ፣ ከዚያም ከእናቷ ቤት፣ ከዚያም ከባሏ እናት ቤት እያደረገች ከዚያ ሁሉ ፋሚሊ ታሰራታለች ማለት ነው። ከዚያ ይች ልጅ አልቻለችም፣ በቃ መረራት። ወደ ቤት ስትመለስም ቤቷ አቧራ ታገኘዋለች። ባሌ ሊመጣ ነው ሁሉንም ነገር አዘጋጅ ትባላለች። ከስንቱ ትሁን ማለት ነው። ከዛ ምርር ሲል አጨከነችባት ማለት ነው። አልሄድም አላለቻትም ከሰው ቤት አብራት ሄደች፣ ችግር የለም ብላ ከሄደች በኋላ ግን ያን የለመዱትን ነገር ማግኘት አልቻሉም። አጅርች ጸጥ አለች። አይደለም ስራ መስራት ይቅርና እኛ ተነስተን እየሰራን
ሌላውን ተውትና ልጆች እንኳን እያለቀሱ ልጆችን እንኳን ማንከባከቧን አቆመቻለች ማለት ነው። ከዛ እኔም ቤተሰቦችም በቃ አሟት ሊሆን ይችላል ምናምን ብለን ታገስናት። ገና በ11 ሰዓት ወደ ክፍሏ ገባችና ከመጅልሱ ገብታ ተኛቻለች ማለት ነው። ከዚያ ከገባች በኋላ ያው ልጆችንም ከራሴ ጋር ተንከባክቤ ራሴ ያሳደርኳቸው። ጧት ከኛ ቀድማ ተነስታ ቁርሷን በላሽ ትላለች ማለት ነው። ከዛ በኋላ በልታ ስታበቃ ድጋሚ ገብታ ተኛች። አሁንም ቤት አልተጸዳም። ማታ የተቀራረበው ፌርሙሱ ምናምን ነገር ስንነሳ እንዳለ አገኘ ነው ትላለች ማለት ነው። ሳናግራት አትመልስልኝም። እኔ እያናገርኳት ሄዳ እሷ ገባቻለች ማለት ነው። በመነገተውም እንደዚሁ። ከዛ ከቤተሰቦች ቤት የነበረኝን ቆይታ ጨርሼ ወደ ቤቴ ተመለስኩኝ። ወደ ቤቷ ስትመለስ ግን ስራዋን ቀጠለች አለች ማለት ነው። መስራት ጀመረች፣ ሰራች አለች። ከዛ በኋላ ደግሞ ከቤቷ ባሏ መጥቶ ከቆዩ በኋላ ድጋሚ ባሏ ደግሞ ወደ ስራ ሲሄድ አሁንም ደግሞ ልጅቷን ሰራተኛዋና ልጆቿን ይዛ ወደ ቤተሰቦቿ ቤት ትሄዳለች ማለት ነው። ይቺ ሰራተኛ አሁንም ምን ታደርጋለች? በባለፈው ሳምንት ያደረገችውን አሁንም ደገመችው ማለት ነው። የመጀመሪያው ዙር ምናልባት አሟት ከሆነ ብዬ አሳለፍኳታለች ማለት ነው። ሁለተኛውን ግን መታገዝ አቃተኝ። እያናገርኳትም አትመልስልኝም። ከዛ ቤተሰቦችም በቃ ለባልሽ ተናገሪና ባልሽ የሚወስነውን ነገር ይወስናሏት ማለት ነው። ምክንያቱም ከቢሮ ያመጣት ይመስለኛል ባሏ ነው። ገብቷችኋል? እና ከዛ ቤተሰቦቼ እንደዚህ ብለዋሉኝ። ገና ባሌ አልመጣም እያለች ነው። ባሌ ገና አልመጣም። እኔ ግን ግራ ገባኝ። ማለቴ በባለፈው አማት ነው አልኩኝ። አሁንም ደግሞ ሳናግራት ችግሯን አትናገርም። ከዚህ ወጥቼ በባለፈው ከቤት ከወሰድኳት በኋላ ስራዋን ቀጥላለች እና ምን ላድርግ ብላ እየጠየቀቻቸው ነበር ማለት ነው። ከዛ እናጅሬ ደግሞ ምን ቢሉላችሁ ጥሩ ነው፣ አንዷ ኢንተርኔቱን ቁረጭባት አለቻት ማለት ነው። ልጅቷ ከምትሄድ ቤት ሁሉ ኢንተርኔት አላት፣ ከዚህኛው ቤትም ኢንተርኔት አላት ብላለች ማለት ነው። በቃ 40 ሰዓት ትምስክ ቴሌፎን ብላለች ማለት ነው። ቲክቶክ መድሩሹ ምናምን ነገር ብላለች ማለት ነው። እና ክፋታቸው ግን ማለት ነው ስሙልኝማ፣ አንዷ ኢንተርኔቱን ቁረጭባት አለቻት። አንዷ ደግሞ ለምን በዚህ ልክ ተልመጠመጫታለሽ? ኩኒ ሽዲድ ያኔ ኃይለኛ ለምን አትሆኝባትም? ጠንካራ ኃይለኛ ሆኝባት፣ ፊት አትስጫት፣ ፊት ስለሰጠሻት ነው የጠገበችብሽ አለቻት ማለት ነው። ልጅቷ ግን ያገሬ ልጆች እንደኔ ያደረገችው ነገር ትክክል ነው ብዬ ነው የማምነው። ለምን ብትሉ እሷ የሄደችው ከአንድ ቤት ትሰራለች ተብላ ነው አይደለ? ከአንድ ቤት ትሰራለች ተብላ ሄዳ እምቡላሊ ታሽከረክራታለች። ከዚያ ቤተሰብ እንዳለ ሰራተኛ የሚባል ነገር የለም። 3 ቀን በኋላ ከአንዱ ቀን ከሳምንት በኋላ በአንዱ ቀን ስንቱን ትቻለው ጀምሮ እኮ ነበር የሚዘለቅ መስራት። ታውቃላችሁ እኛ ኢትዮጵያኖች ዩልንታ የሚባል ነገር ስለሚያጠቃን በቃ ለአንድ ቀን በቃ ለ2 ቀን እያለን እናደርገዋለን አይደል? ከዛ ያንን ነገር ከጅምሩ ስላስለመድናቸው በኋላ ሲቀርባቸው ያንን ነገር በቃ ልክ ግዴታ አድርገውብን ስለነበረ እንደገና ቅር ይላቸዋል ማለት ነው። እና ያስለመደቻቸው ነገር ስለቀረባቸው ሌላ አዲስ ነገር የተፈጠረ መሰላት ማለት ነው። እኔ ግን ልጅቱን አድንቂያታለሁ ወላይ። ለምን ካላችሁ የማይዘለቅ ነገር ነው አይደለም። 2-3 ቤት ይቅርና ከራሷ ቤት ከመዳሟ ቤት እየሰራች እንኳን ከእናቷ ቤት ስትል መስራት በራሱ ያደክማል። ለዚሁም ደግሞ ልጆች አሉ፣ 2 ህጻናቶች፣ የሀገሬ ልጆች ለትምህርት ቤት ያልደረሱ። ስለዚህ ከዛ በላይ የዘመድ ቤት ስትሰራ ለምንድን ነው የማይደክማት? እና እንደዚህ የምታደርጉቶች ካላችሁ እንደዚህ ያድርጉ። አያችሁ ያንን ያክል ወራ ስትሰራላት አንድ ቀን አልታወቃትም ነበር። ገባችሁ? ግን ያንን ስራዋን ስታቆምባት አሁን የልጅቱ ውለታ ታወቃቸው። ልጅቱ ምን ያክል እየጠቀመቻቸው እንደነበረ ታወቃቸውና ይሄን ያክል ቦታ ሰጥቶ መነጋገር ያደረጉት ማለት ነው። ወላሂ እኔ በጣም ነው የገረመኝ። እና ልጅቷ አሟትም አይደለም ሌላ ነገርም ሆነ አይደለም፣ ይሄ ስራ እኔን አይመለከተኝም ግዴታዬ አይደለም ብላኔቶቹ በእርግጠኝነት። ለምን ብትሉ ልጅቱ ላለመስራት ፍላጎት ቢኖራት ወደ መዳሟ ቤት ስትመጣ ማሰራም ነበር። ግን ወደ እሷ ቤት ስትመለስ ሰርታለች። አሁንም ያለችው ከዘመዷ ቤት ነው። አሁንም ድጋሜ ስትመለስ ልትሰራላት ትችላለች። ሰራተኛዋ ግን ኢትዮጵያዊት ነች ብላለች ማለት ነው። የኛ ዜጋ ነች። ስለዚህ ሀገሬ ልጆች በዚህ አጋጣሚ ልክ እንደዚህ ችታችን እያሽከረከሩ የሚያሰሯቸው ሰዎች ካላችሁ ላ ብላችሁ የማቆም መብት አላችሁ። እኔ የመጣሁት ለአንድ ቤት እንጂ ለ2-3 ቤት አልመጣሁም ብሏቸው ራሳችሁን አስከብሩ።